መርሃባ በዛሬ ቪዲዮአችን ደግሞ እስቲ በአረብ ሀገር ስራ ላይ ላላችሁ የማዳም ቅመሞች አረቦቹ ማለትም አሰሪዎቻችን ሲጠይቁን እኛ የምንሰጠውን መልሶች ለናንተ መርጠን ይዘንላችሁ መጥተናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ አንዲት ኢትዮጵያዊ የቤት ሰራተኛ በስራ ንግግር ላይ ለአሰሪዎቿ መስጠት ያለባትን የመልስ ንግግሮች በአረብኛ ለናንተ በግልጽ የምናስተምር ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው ሰላምታ ነው። ማዳማችን እንዴት ነሽ እያለችን ከሆነ እኛ ደህና ነኝ ለማለት በአረብኛው ወላ በኸይር አልሐምዱሊላህ እንላታለን። ወላ በኸይር አልሐምዱሊላህ፣ ፈጣሪ ይመስገን ወይንም ደግሞ ደህና ነኝ እያልን ነው ማለት ነው። ወላ በኸይር። ሌላኛው ቁርስ ሰራሽ ሆይ ብላ ጠይቃን ቢሆንስ የኛ መልስ ቁርስ ሰርቻለሁ ለማለት ሰወይተል ፍጡር እንላታለን። ቁርስ ሰርቻለሁ እያልናት ነው ማለት ነው። እዚህ ጋር ቁርስ ካልሰራችሁ ማሰወይተል ፍጡር ማለት ትችላላችሁ። ከአንድ አረብኛ ንግግር በፊት ማ የሚል ቃል ከገባ አፍራሽ ይሆናል ብለን ተነጋግረናል። ቁርስ ሰርቻለሁ ለማለት ሰወይተል ፍጡር እንላታለን ማለት ነው። ምግቡ ይቅረብ ለማለት በአረብኛው በሆት ላኪል የሰራነውን ምግብ ይቅረብ ወይ ብለን እየጠየቅናት ነው ማለት ነው። እዚህ ጋር መለየት ያለባችሁ ነገር ምግብ ላዘጋጅ ለማለት ደግሞ ብጀህዝ ላኪል እንላለን። ብጀህዝ ላኪል ምግብ ላዘጋጅ ወይ እያልናት ነው ማለት ነው። ምግብ ላቅርብና ምግብ ላዘጋጅ የሚለውን መለየት አለባችሁ ማለት ነው። እዚህ ጋር እስኪ ምግብ ስሪ ብላም ቢሆንስ እኛ ከምንመልሳቸው ውስጥ አብረን እንመልከት። ስንት ሰዓት ምግብ ልስራ ለማለት ብንፈልግስ በአረብኛው እንመልከት። ከም ሰዓ በጥቦቅ አኪል፣ ከም ሰዓ በጥቦቅ አኪል። እዚህ ጋር ከም ሰዓ ስንል ስንት ሰዓት እያልን ነው። ከም ማለት ስንት ሲሆን ሰዓ ማለት ደግሞ ሰዓት ብለናል። ስንት ሰዓት እያልን ነው። ወይንም ደግሞ ስንት ሰዓት ምግብ ላዘጋጅ ማለት ብንፈልግስ ከም ሰዓ ብጀህዝ አኪል፣ ከም ሰዓ ብጀህዝ አኪል እንላታለን ማለት ነው። እስቲ ደግሞ ምን እየሰራሽ ነው ብላ ብትጠይቀንስ የምንሰጠውን መልሶች እንመልከት። ለምሳሌ ምግብ እየሰራችሁ ከሆነ ምግብ እየሰራው ነው ለማለት አምበጥቦክ አኪል ትላላችሁ። አምበጥቦክ አኪል። ቤት እያጸዳው ነው ለማለት ብትፈልጉስ አምብነድፍል ቤት፣ አምብነድፍል ቤት። እዚህ ጋር አንድ ቲፕ ልስጣችሁ።
አንድ ነገር እያረኩ ነው ወይንም ደግሞ እያደረጋችሁ ከሆነ ያንን ነገር ለመግለጽ ስትፈልጉ ከዛ የአረብኛ ንግግር በፊት አም የሚለውን ቃል ትጨምራላችሁ ማለት ነው። ቅድም እንዳየነው አም በነደፍል ወይንም ደግሞ አም በጥወከል ብለን እንደገለጽ ነው ማለት ነው። አንድ ነገር እያደረጋችሁ መሆኑን ለማስረዳት ይጠቅማል ማለት ነው። አበባ ውሃ እያጠጣው ነው። በአረብኛው ደግሞ አም በእስል ሻጅራ አም በእስል ሻጅራ። መኪና እያጠብኩ ነው። አም በገስል ሲያራ አም በገስል ሲያራ። ቅድም እንደነገርኳችሁ አም የሚለውን ቃል እንጨምራለን ማለት ነው። ገስል ማለት ማጠብ ነው። ሲያራ የሚለው ቃል ደግሞ መኪና ማለት ነው። አም በገስል ስንል እያጠብኩ ነው እያልን ነው ማለት ነው። ሰላጣ እየከተፍኩ ነው። አም በቀጣ ሰላጣ አም በቀጣ ሰላጣ። የልጆች ምሳ እየሰራው ነው። አም በጥቦክ አኬል አጥፋል አም በጥቦክ አኬል አጥፋል። እዚህ ጋር አም በጥቦክ ማለት እየሰራው ነው እያለ ነው ለምግብ። አኬል ማለት ደግሞ ምግብ ተባብለናል ከዚህ በፊት። ሌላኛው አጥፋል ነው። አጥፋል ማለት በአረብኛ ፍቺው ልጅ ማለት ነው። ልጆች ስንል አጥፋል እንላለን። ልብስ እየተኮስኩ ነው። አም በከዊ መላቢስ አም በከዊ መላቢስ። ግቢውን ማለትም ደግሞ ውጪውን እያጠብኩ ነው ለማለት አም በገስል ሆሽ ትላላችሁ። አም በገስል ሆሽ። እዚህ ጋር ገስል ማለት ማጠብ ነው። ስለዚህ አም በገስል ስንል እያጠብኩ ነው እያልን ነው። ሌላኛው ሆሽ የሚለው ሲሆን ውጪ እንደማለት ነው። ከቤት ውጪ ማለት ነው። ግቢ ውስጥ ያለ ቦታ ሆሽ ይባላል። ግቢውን በመጥረጊያ እየጠረጋችሁ ከሆነ ደግሞ አም በከንስ ሆሽ አም በከንስ ሆሽ ትላላችሁ። እዚህ ጋር አም በከንስ ስንል እየጠረኩ ነው እያልን ነው ማለት ነው። እስቲ ደግሞ ማዳማችን ስራ ጨረሽ ብላ ብትጠይቀን የምንሰጣትን መልሶች አብረን እንመልከት። አዎ ሰርቼ ጨርሻለሁ ለማለት በአረብኛው ኤዋ ከለስት ሸጉሌ ኤዋ ከለስት ሸጉሌ። እዚህ ጋር ኤዋ ማለት አዎ እያልን ነው። ከለስት የሚለው ቃል ደግሞ ጨርሻለሁ እያልን ሲሆን ሸጎሌ ማለት ደግሞ ስራዬን ማለት ነው። ስራዬን ሰርቼ ጨርሻለሁ እያልን ስንመልስ ኤዋ ከለስት ሸጉሌ እንላታለን ማለት ነው። አዎ አጽድቼ ጨርሻለሁ ለማለት ብንፈልግስ ኤዋ ከለስት ተንዲፍ ኤዋ ከለስት ተንዲፍ። እዚህ ጋር ከለስት የሚለው ጨርሻለሁ እያልን ሲሆን ተንዲፍ የሚለው ቃል ደግሞ በአማርኛ ፍቺው አጽድቼ እያልን ነው። ከዚህ በፊት ከማዳም ጋር አለመግባባት ቀረ የሚለው ቪዲዮ ላይ ነድፊል እያልን ወይንም ደግሞ አጽጂ ብለን የማጽዳትን የአረብኛ ትርጉም ተማምረናል። ከሱ ቪዲዮ ጋር ይህንን ቪዲዮ በማገናኘት አሪፍ የአረብኛ ተናጋሪ እንደምትሆኑ ባለሙሉ ተስፋ ነኝ። እስቲ በመጨረሻ አንድ ቲፕ ልስጣችሁ። ማንኛውም ስራ ስትታዘዙ እሺ አሁን እሰራለሁ ለማለት በአረብኛው
ጠይብ الحين بشتغل ትላላችሁ። ጠይብ الحين بشتغل በአማርኛ ፍቺው ጠይብ ማለት እሺ እያልን ሲሆን الحين የሚለው ቃል ደግሞ አሁን ማለት ነው። بشتغل የሚለው ቃል ደግሞ እሰራለሁ እያልን ነው። ሸጎል ወይንም ደግሞ ስራ ከሚለው ቃል የመጣን بشتغل ስንል እሰራለሁ እያልን ነው ማለት ነው። ለምሳሌ ያክል እሺ አሁን እተኩሳለሁ ለማለት طيب الحين بكوي طيب الحين بكوي طيب ማለት እሺ ተባብለናል። الحين የሚለው ደግሞ አሁን ሲሆን بكوي ማለት ደግሞ እተኩሳለሁ እያልን ነው። ከዊ ማለት መተኮስ ማለት ነው። بكوي ስንል እተኩሳለሁ እያልናት ነው ማለት ነው። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።